ኢሳያስ አፈወርቂን በፎቶግራፍና በተንቀሳቃሽ ስዕል በተለያዩ ወቅቶች ተመልክቼ ያወቅኳቸውን ያህል መለስ ዜናዊን በአንዳችም አጋጣሚ መስላቸውን ሳላይ ቀርቼ በአካል ያየኋቸው በዚያን ምሽት ነበር። በጉባኤው ላይ በተመልካችነት ተገኝተው የነበሩት አቶ ኢሳያስ አፈወርቂ እንግዲህ ያለውን ሐሳብ ሂዳችሁ ዩኒቨርሲቲ ውስጥ ተከራከሩበት የሚል አስተያየት ሰንዝረው ፋንታሁንን ወረፉት። ከሽግግሩ መንግስት ምስረታ ኋላ አቶ ዲማ ነገዎ ኦነግን በመወከል የማስታወቂያ ሚኒስተር ሆኖ ተሾመ። አቶ ዲማና ድርጅቱ ኦነግ ስለ ኢትዮጵያ አንድነት ከምር ያላቸውን አቋም ከሱ አንደበት ለመስማት ጥያቄ ለማቅረብ ፈልጌ ጊዜ ስጠብቅ ሳላነሳው ተለያየን። ጤና ይስጥልን ሀብል ተረክቤ። አንጋፋው ጋዜጠኛና የህዝብ ግንኙነት ባለሙያ አቶ ተክሉ ታቦር በ2010 ዓ.ም ተክሉ ታቦር በተክሉ ታቦር የሚል ስያሜ በመስጠት በግል ህይወታቸውና የትዝታ ጉዟቸውን ካካፈሉበት መጽሐፋቸው ላይ የወያኔ ኢህአዴግ መግባትና ዕጣ ፈንታዬ የሚለውን ጽሑፍ እንዲህ አቅርበንላችኋል። ይህንን ቪዲዮ እየተከታተላችሁ ያላችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንድታበረቱን በአክብሮትና በፍቅር እንጠይቃለን። ስለምታደርጉልን ሁሉ እናመሰግናለን። ከሁለት ቀን እረፍት በኋላ ከቤት ወደ ቢሮዬ ጎራ አልኩ። አዲስ አበባ ከተማ ውቃቢዋ የራቀ ይመስላል። በህዝቡ ፊት ያለ መረጋጋት ይነበባል። በመሃል ሊቀመንበር መንግስቱ ግንቦት 13 ቀን 1983 ዓ.ም ወደ ብላቴን የጦር ማሰልጠኛ ተጓዙ ተብሎ ተወራና እሳቸው ግን ከኬንያ ዋና ከተማ ናይሮቢ መግባታቸው ተሰማ። ምንም ያህል ሳይቆዩ ወደ ዚምባብዌ ዋና ከተማ ሐራሬ በረሩ። የመሸሻቸው ዜና በኢትዮጵያ ሬዲዮና ቴሌቪዥን ጭምር ተነገረ። ጭንቀት ላይ የነበረው ህዝብ በተለይ የአዲስ አበባ ከተማ ነዋሪ ቀጣዩ ምን ይሆን በሚል ስጋት ላይ ወድቋል። በአቶ ተስፋዬ ዲንቃ በዚያን ጊዜ ጠቅላይ ሚኒስተር በነበሩት የሚመራ የኢትዮጵያ መልእክተኞች ቡድን ከአማጽያን ጋር ለመወያየት ወደ ለንደን አቀና። ውይይቱ እንዲደረግ የተወሰነው ቀደም ባለው ጊዜ ነበረ። እኔም ቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝቼ የሉካም ቡድኑን ሸኝቻለሁ። ከሉካም ቡድኑ አባላት መካከል ሕፃናት ልጆቻቸውን ይዘው የሄዱ እንደነበሩ መመልከትም ችያለሁ። በዚያው ሰሞን የአዲስ አበባ አየር ፋታ በማይሰጡ አውሮፕላኖች ማረፍና መነሳት ተሸበረ። ኋላ ላይ እንደታወቀው አየሩን ያጨናነቁት ኢትዮጵያውያን ፈላሾችን ወደ እስራኤል በማጓጓዝ ላይ የተጠመዱ አውሮፕላኖች ነበሩ። ሌተናል ጀነራል ተስፋዬ ገብረኪዳን ሊቀመንበር መንግስቱ አገር ጥለው ከጠፉ በኋላ ጥቂት ዘግየት ብለው የሀገሪቱ ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። ጀነራል ተስፋዬ በኢትዮጵያ ሰራዊትና በአማጽያን ጦር መካከል የተኩስ አቁም እንዲደረግ ፈቃደኝነታቸውን አስታወቁ። ለንደን ላይ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስተር በሚኒስተር ኸርማን ኮኸን ሊቀመንበርነት የተጀመረው የሰላም ውይይት ወደፊት መግፋት ተሳነው። ስብሰባው በተጀመረ በሶስተኛው ቀን ቆመ። የተኩስ አቁም ስምምነት ይደረግ በሚለው ሐሳብ አማጽያን ሳይስማሙ ቀሩ። በዚህ መሃል በተጠንቀቅ ላይ ሆኖ የሚገኘው የወያኔ ኢህአዴግ ጦር ወደ አዲስ አበባ ገብቶ ሰላምና መረጋጋትን እንዲያሰፍን ከሆን አሳወቁ። በጠቅላይ ሚኒስተር ተስፋዬ ዲንቃ የሚመራው የኢትዮጵያ ልዑካን ቡድን ሐሳቡን አጥብቆ ተቃወመ። ከሊቀመንበር መንግስቱ ሽሽት በኋላ በቋፍ ላይ የነበረው የአዲስ አበባ ጸጥታ ከታላቁ ምኒልክ ቤተ መንግስት አካባቢ መደፍረስ ጀመረ። በአካባቢው ይገኝ የነበረው ወታደር በቤተ መንግስቱ ግቢ በአንዳንድ ንብረቶች ላይ ዝርፊያ ማካሄዱ ተሰማ። በከተማው ፍርሃት ነገሰ። በመሃል ግንቦት 20 ቀን 1983 ዓ.ም ወያኔ ኢህአዴግ አዲስ አበባን ተቆጣጠረ። ጥቂት የኢትዮጵያ መንግስት ባለስልጣናት አዲስ አበባ በሚገኘው ጣሊያን ኤምባሲ ግንቦት 23 ቀን ገብተው ጥገኝነት ጠየቁ። እነዚህ ጥገኝነት ጠየቁ የተባሉት ባለስልጣኖች ከጀነራል ተስፋዬ በተጨማሪ ሌተናል ጀነራል አዲስ ተድላ የጦሩ ኢታማዦር ሹም፣ የኢሰፓ ማዕከላዊ ኮሚቴ የፖለቲካ ቢሮ አባል አቶ ኃይሉ ይመኑ፣ ኮሎኔል ብርሃኑ ባየህ፣ የኢሰፓ ማዕከላዊ ኮሚቴ የውጭ ጉዳይ ኃላፊና የፖሊት ቢሮ አባል አቶ ፋሲካ ሲደልል፣ የፓርቲው የኢኮኖሚ ጉዳይ ኃላፊና የፖሊት ቢሮ ተለዋጭ አባል ነበሩ። አቶ ኃይሉ ይመኑ ብዙም ሳይቆዩ ከኤምባሲው ጥገኝነት ወጥተው ራሳቸውን እንደገደሉ ተነገረ።
አቶ ፋሲካ ሲደልል የራሳቸውን ሁኔታ ካመቻቹ በኋላ እጃቸውን ለወያኔ ኢህአዴግ ሰጥተው ወዲያው እንደተለቀቁ ታወቀ። ከዓመታት በኋላ ሌተናል ጀነራል ተስፋዬ ገብረ ኪዳን ጣሊያን ኤምባሲ ውስጥ በጥገኝነት ላይ ሆነው ከኮሎኔል ብርሃኑ ባየህ ጋር ተፈጠረ በተባለ ጸብ ሕይወታቸው ማለፉ ተገልጿል። ሌሎቹ የኢትዮጵያ መንግስት ከፍተኛ ባለስልጣኖች፣ የጦር አለቆች፣ የደህንነት አባላት፣ የፖሊስ መኮንኖች ወያኔ ኢህአዴግ አዲስ አበባን ከተቆጣጠረ በኋላ በየጊዜው ባወጣው መግለጫ መሰረት እጃቸውን ሊሰጡ ችለዋል። የኢትዮጵያ ጦርም ብዙ ጊዜ ሳይፈጅ እንዲፈርስ ተደርጎ በአማጺው ጦር እንዲተካ ተደርጓል። ጦሩ ብቻ ሳይሆን የፖሊስ ሰራዊት፣ የደህንነት ተቋም ወዘተ ፈርሶ በአማጺው ቡድን ሰዎች እንዲተካ ሆነ። የወያኔ ኢህአዴግ ሰራዊት ከያቅጣጫው ወደ አዲስ አበባ ከተማ ሲገባ በከተማው ውስጥ ተቃውሞ የገጠመው በሚኒሊክ ቤተ መንግስት አካባቢ ብቻ ነበረ ማለት ይቻላል። እዚያም ቢሆን በታንክ የተደገፈ ውጊያ ተካሂዶ ብዙም ሳይቆይ ጸጥ አለ። አዲስ አበባ ከመግባቱ በፊት ግን በአምቦ ከተማና አካባቢዋ ከነዋሪው ጭምር ከፍተኛ ተቃውሞ ገጥሞት እንደነበረ ተወስቷል። እኔ ኖርበት ከነበረው ጉለሌ የካቶሊክ ቅዱስ ገብርኤል ቤተክርስቲያን ፊት ለፊት በሚገኝ ሰፊ አጥር ግቢ ውስጥ ከአምቦ አቅጣጫ የመጡ አማጽያን ገብተው እንደሰፈሩበት መመልከት ችያለሁ። አማጽያኑ ለግላጋ ወጣቶችና ቁምጣ ሱሪ ያጠለቁና መለያቸው የሆነውን ነጠላ ላስቲክ ጫማ የተጫሙ ነበሩ። ይዘዋቸው በመጡት አህዮች ላይ የነበረውን ጭነት አራግፈው ፈንጠር ብለው ቆመዋል። አንዳንዶቹም ከመሬት ላይ ቁጭ ብለዋል። ሁሉም ክላሽ ጠመንጃ ያነገቡና በወገባቸው ዙሪያ ቦምብ የታጠቁ ነበሩ። የሰፈራችን ሰው ከያቅጣጫው እየመጣ በማንዣበብ ይመለከታቸዋል። አንዳንዱም ሰላም ይላቸዋል። በዚያኑ ሰሞን ድል ያልቀናው የመንግስት ጦር አባላት በተናጠል ሆነው ውስጥ ለውስጥ ባለው መንገድ ሊሄዱ ወዳሰቡበት ሲንቀሳቀሱ ማየት የተለመደ ነበር። ሰውነታቸው ጎስቆል ብሏል። አንዳንዶቹ ጠመንጃቸውን የታጠቁትን ቦምቦችን በየአጥሩ ስር ጣል አድርገው ትተውት ሲሄዱ ተስተውሏል። የኢትዮጵያ ሬዲዮ በአማጽያኑ እጅ ከወደቀ በኋላ እየደጋገመ ጣቢያውን መቆጣጠሩን ለህዝብ ያሳውቃል። ህዝቡ በያለበት እንዲቆይ በዚሁ ሬዲዮ አማካኝነት ተመክሯል። የመንግስት መስሪያ ቤቶችም ዝግ ሆነው እንዲቆዩ ተወስኗል። በዚህ ሁኔታ እንዳለ ግንቦት 22 ቀን 1983 ዓመተ ምህረት የመንግስት መስሪያ ቤት የመምሪያ ኃላፊዎች በብሔራዊ ቲያትር ለስብሰባ እንዲገኙ በሬዲዮ ጥሪ ቀረበ። በጥሪው መሰረት በተባለው ስፍራ መገኘት ችያለሁ። ሰብሳቢዎቹ ዘግይተው ቢገኙም ስብሰባው በ8 ሰዓት ከ35 ደቂቃ ተጀመረ። ስብሰባውን ይመራ የነበረው አቶ በረከት ስምዖን ነበረ። በረከት ጥቁር ጃኬትና ካኪ ቦላሌ ሱሪ ለብሶና ስኒከር ጫማ አድርጎ ለተሰብሳቢው መግለጫ መስጠት ጀመረ። ስለ ወያኔ ኢህአዴግ ድርጅት ዓላማ በመጠኑ ካስረዳ በኋላ ከስብሰባው ቀን ማግስት ጀምሮ የመንግስት መስሪያ ቤቶች ክፍት ሆነው የተለመደ ስራቸውን እንዲጀምሩ አሳሰበ። ተሰብሳቢዎቹ ሰራተኞችን በማረጋጋት መደበኛ ተግባራቸውን እንዲያከናውኑ የማድረግ ኃላፊነት እንዳለባቸው ማብራሪያ ሰጠ። ስለ ቀጣዩ ስራ በየጊዜው በመገናኛ ብዙሃን መግለጫ እንደሚሰጥና ይህንኑ መከታተል እንደሚያስፈልግ አስረድቶ ስብሰባው ተጠናቀቀ። አማጽያኑ በገቡ ጥቂት ቀናት ውስጥ ግንቦት 27 1983 ዓመተ ምህረት አዲስ አበባ ላንቻ ተብሎ ከሚጠራው አካባቢ የሚገኘው መሳሪያ ግምጃ ቤት በሳት ተያያዘ። ከዚያ የሚሰማው ፍንዳታ በከተማው ዳርና ዳር ጭምር ያስተጋባ ነበር። የእሳቱ ነበልባል እስከ እኔ ሰፈር ድረስ ሲንቦለቦል ወለል ብሎ ይታይ ጀመር። የከተማው ህዝብ ስጋት ላይ ወደቀ። አደጋው በተከሰተበት አካባቢ የነበረው ህዝብ ወደ ሌላው የከተማው አካባቢ ሽሽት ጀመረ። በሩቅ የሚገኘው የከተማዋ ነዋሪም ከተማውን ለቆ ለመሰደድ የአእምሮ ዝግጅት አደረገ። ፍንዳታውና የእሳቱ ነበልባል ለረጅም ሰዓታት የቆየ ነበር። ዕውቁ የቴሌቪዥን ፊልምና ፎቶግራፍ አንሺ የእንግሊዝና የኬንያ ዜግነት ያለው መሐመድ አሚን እጁን የተቆረጠው በዚህ ፍንዳታ ውስጥ ሆኖ ፊልም ሲያነሳ ነበረ። በትውልዱ ግን ፓኪስታናዊ ነበረ። በስራ እንተዋወቅ የነበረው መሐመድ አሚን ቀደም ባለው ቀናት አማጽያን አዲስ አበባ መግባት ሲጀምሩ ከቤቴ ስልክ ደውሎ ለተወሰኑ ቀናት ሂልተን ሆቴል ገብቼ እንዳሳልፍ በራሱ ወጪ ጋብዞኝ ከቤተሰቤ መለየት እንደማልፈልግ ከምስጋና ጋር ገልጬለት የተለያየን መሆኑን ምንጊዜም የማልዘነጋው ነው። በደረሰው ፍንዳታ በአካባቢው የነበሩ ንብረቶች ጉዳት ደርሶባቸዋል። አንዳንዶቹም ላይ ከፍተኛ ውድመት ደርሷል። እኔ ከመኖሪያ ቤቴ ሆኜ የደረሰውን ፍንዳታ ስከታተል በእነማን እንደተተኮሰ የማይታወቅ ሚሳኤል በሰፈራችን አየር ለአየር እየተምዘገዘገ ሲያልፍ ተመልክቻለሁ። አየራቱን በማቋረጥ ተምዘግዝጎ ሲያልፍ በአካባቢው ላይ ይሰጥ የነበረው ንዝረት ከፍተኛ ነበር። ይሄው ሚሳኤል ሸጎሌ ሜዳ በሚገኘው የጦር መሳሪያ ጥሬ ዕቃ ማከማቻ መጋዘን አጠገብ በማረፍ አያሌ ሰዎችን በተለይም ልጆችን ቀረጣጥፎ ለህልፈተ ህይወት ሊዳርግ ችሏል።
የመሳሪያ ግምጃ ቤቱን ፍንዳታ ያደረሱት በጊዜው አዲስ አበባ ይገኙ የነበሩ የሻዕቢያ አማጽያን መሆናቸውን ከአካባቢው ሲሰማ፣ መንግስት በበኩሉ ደግሞ አንዳንድ የቀድሞ ጦር አባላት እንደፈጸሙት በወቅቱ ሲናገር ተደምጧል። በየመስሪያ ቤቱ የኢህአዴግ ተጠሪዎች ናቸው የተባሉ ተመደቡ። ለማስታወቂያ ሚኒስቴር በበላይነት የተመደበው በረከት ስምዖን ነበረ። የመምሪያ ኃላፊዎች፣ አንዳንድ የዋና ክፍል ኃላፊዎችና ፕሮግራም አዘጋጆች እንዲባረሩ ከተደረገ ኋላ ወያኔ ኢህአዴግ የመደባቸው ተተኩ። የመምሪያ ኃላፊዎችና ሌሎቹም ከስራቸው እንዲባረሩ የተደረገው ግምገማ በሚለው ፈሊጥ ነው። አንዳንድ የማጣጣያ ስም ይለጠፍባቸውና ከስራቸው እንዲወገዱ ይደረጋል። ጌታቸው ኃይለማርያም ከተገመገመባቸው ነጥቦች አንዱ ከሊቀመንበር መንግስቱ ኃይለማርያም ጋር ምስራቅ አውሮፓን ጎብኝተ ስትመለስ ባቀረብከው የቴሌቪዥን ሪፖርት ላይ መንግስቱ ምስራቅ ጀርመን ሲደርሱ ጠፍቶ የነበረ ዝናብ ዘንቧል ብለህ ሪፖርት አድርገሃል የሚል ነበር። ዝነኛው የቴሌቪዥን ጋዜጠኛ ጌታቸው የሰጠው መልስ ደግሞ በእርግጥ ለረጅም ወራት በአካባቢው ዝናብ ጠፍቶ መክረሙንና መንግስቱ ከዚያ ሲደርሱ ዝናብ መዝነቡ እውነት ነው። ይህ ደግሞ ትክክል የሆነ ነው። ታዲያ የቱ ላይ ነው በዚህ ጉዳይ ላይ ጥያቄ ተነስቶ ሊያስወነጅለኝ የሚችለው በማለት መሟገቱ ተነግሯል። መባረሩ ግን አልቀረም። ሌላዋ የከማጀት እስከ አደባባይ የቴሌቪዥን የሴቶች ፕሮግራም አዘጋጅ ብዙ ወንድም አገኘሁ ለመባረሯ ከተሰጡት ምክንያቶች አንዱ ሰላይ ነበረች የሚል እንደነበረም ተሰምቷል። ከኢንፎርሜሽን መምሪያ ኃላፊዎች መካከል እኔ ከመባረር ዳንኩኝ። ለምን ይህ እንደተደረገ ግን ያም ሆኖ ዛሬም የነገረኝ የለም። የእግዚአብሔር ጥበቃ መሆኑን ግን አምኜበታለሁ። ከተመደቡት የወያኔ ኢህአዴግ አባላት መካከል ማዕከላዊ ኮሚቴ አባል መሆኑ የተነገረለት መዝሙር ፈንቴ የኢትዮጵያ ዜና አገልግሎት መምሪያ ኃላፊ፣ አማራ አረጋዊ የኢትዮጵያ ቴሌቪዥን መምሪያ ኃላፊ፣ የመቶ አለቃ ተስፋዬ ገብረአብ የኢትዮጵያ ፕሬስ መምሪያ ኃላፊ፣ የመቶ አለቃ ስዩም መለሰ የሬዲዮ መምሪያ ኃላፊ ይገኙበታል። ሻምበል መሆኑ የተነገረለት ሱሌማን ደደፎ የሬዲዮ ፕሮግራም ዋና ክፍል ኃላፊ በመሆን በአፍላው ወቅት ከተመደቡት ውስጥ አንዱ እንደነበረ አስታውሳለሁ። ሻምበሉ ወደ ኋለኛ ጊዜ አምባሳደር ሆኖ መሾሙንም አውቃለሁ። የመምሪያ ኃላፊዎቹን በቅርብ ሆኖ ያስተባብር የነበረው መዝሙር ፈንቴ መሆኑንም እንሰማ ነበር። በረከት ስምዖን ግን ከብሔራዊ ቤተ መንግስት አጠገብ ከሚገኘው የእንግዶች ማረፊያ ውስጥ ሆኖ ስራውን በበላይነት ይመራ እንደነበረ ይታወቃል። አልፎ አልፎ የሥራ መመሪያ ለመቀበል በረከትን አገኘው የነበረው ከዚሁ ስፍራ ከነበረው የመኝታ ክፍል ውስጥ ነበር። ቀደም ሲል የጠቀስኳቸው ሶስቱ መስመራዊ መኮንኖች የቀድሞ ጦር አባል የነበሩ ናቸው። የኢህአዴግን ጦር የተቀላቀሉት በምርኮ እንደነበር ይነገራል። የወያኔ ኢህአዴግ ጦር አዲስ አበባን ተቆጣጥሮ ህዝቡ መረጋጋት ሲጀምር አቶ መለስ ዜናዊ በመንግስት ምክር ቤት መለስተኛ የስብሰባ አዳራሽ ውስጥ ምሽት ላይ ለውጭ አገር ጋዜጠኞች መግለጫ ሰጡ። የውጭ አገር ጋዜጠኞችን በማስተባበር ረገድ ኃላፊነቱ ይመለከተኝ የነበረው እኔን ስለነበር በስፍራው ተገኝቻለሁ። ያ ሁሉ ቁጥሩ በርከት ያለ የውጭ አገር ጋዜጠኛ እንዴትና መቼ ሊመጣ እንደቻለ የማውቀው ጉዳይ አልነበረም። ጋዜጣዊ ጉባኤው ሲጠናቀቅ ሁላችንም ወደ የነበርንበት ለመሄድ አልቻልንም። መንገዶች ሁሉ በአማጺው ጦር ቁጥጥር ስር ነበሩ። በተመደበልን ተሽከርካሪ ውስጥ ራሱ በረከት ስምዖን አብሮን ነበር። መንገድ ቀጠልን። እልፍ ስንል ባደፈጡ ወታደሮች ቁጥጥር ስር እንገባለን። በረከት በሚያውቀው ዘዴ እያነጋገረ ከከበባ እንወጣለን። ምንም ያህል ሳንርቅ ተመሳሳይ ሁኔታ ላይ እንወድቃለን። መንቀሳቀስ እያዳገተን መጣን። በረከት ከጦር አዛዦች ጋር በነበረው የእዝ መስመር ተነጋግሮ አደጋ ላይ ልንወድቅ እንደምንችል በመታመኑ በስንት እንፉቅቅ ከሂልተን ሆቴል ደርሰን ስልክ ደውዬ ለቤተሰብ ካሳወኩኝ በኋላ ከዚያው አደርኩ። በነገታው ጧት ወደ ቤቴ ሄድኩኝ። ኢሳያስ አፈወርቂን በፎቶግራፍና በተንቀሳቃሽ ስዕል በተለያዩ ወቅቶች ተመልክቼ ያወቅኳቸውን ያህል መለስ ዜናዊን በአንዳችም አጋጣሚ መስላቸውን ሳላይ ቀርቼ በአካል ያየኋቸው በዚያን ምሽት ነበር። የቀድሞ ስራዬን ጀምሬያለሁ። ውስጣዊ መረጋጋት ግን አልነበረኝም። በጊዜው በስብሰባና በመንግስት መገናኛ ብዙሃን አማካኝነት በሚሰጠው መግለጫና የውይይት ሐሳብ አጥብቆ ይነሳ የነበረው ስለ መገንጠልና መገነጣጠል ነበር። ከኢትዮጵያዊነት ይልቅ የጎሳ ማንነት ጎልቶ እንዲወጣ ይደረግ የነበረው እንቅስቃሴ ጽንሰ ሐሳቡን ቀደም ሲል ባውቀውም አልዋጥልህ አለኝ። ከውጭ ሀገር ጋዜጠኞች ጋር በቀጥታ የሚያገናኝ ስራዬ ስለ ኢትዮጵያና ኢትዮጵያዊነት ሲነሳ እንዴት አድርጌ ነው ሐሳቤን እምለውጠው? ይህን የመሰለ ሐሳብ እየመጣብኝ ሰላም ነሳኝ። ቀድሞ የውጭ ሀገር ጋዜጠኞች ወደ ቢሮአችን ሲመጡ በቅድሚያ አነጋግራቸው የነበርኩት እኔው ነበርኩ። አሁን ግን ስለመጡበት ጉዳይ ካልሆነ በቀር ስለ መንግስት አቋም ማነጋገሩን ተውኩት። ነፍሱን ይማረውና የህዝብ ግንኙነት ዋና ኃላፊ የነበረው ጌታቸው አስፋውን እንዲያገኙት በማድረግ ራሴን አራቅኩ። ለነገሩ ጋዜጠኛውም ስለ መንግስት አካሄድ መስማት የሚመርጠው ከነሱ ሰው ነው።
በተለይም በትግል ውስጥ ከነበሩት ቀንደኛ ሰዎች አንደበት ነበረ ቀዳሚ ፍላጎታቸው። ይህም ሁሉ ሆኖ የቢሮክራሲውን ሥራ ከማከናወን ቸል አላልኩም። መምሪያው ስላሉበት ችግሮችና ወደፊት በምን መልኩ ቢንቀሳቀስ እንደሚበጅ ጽሑፍ አዘጋጅቼ እንዳቀርብ የቀረበልኝን ጥያቄ አሰናድቼ አቅርቤያለሁ። አንዳንድ ነገሮችን ከማስተካከል በቀር ቀድሞ ያዘጋጀሁትን አጭር ጥናት ነበር ያቀረብኩት። የሽግግር ምክር ቤት ለመመስረት ከዚህ ቀደም ነበሩ ከተባሉ በተጨማሪ የብሔርና ብሔረሰብ የፖለቲካ ድርጅቶች መመስረት ጀምረዋል። በዚህ መሃል ቀደም ባለው ጊዜ በቅርብ የማውቀው አቶ እንግሊዝ በያን ከቢሮዬ ይመጣል። ከተገናኘን ረጅም ዓመታት አስቆጥረናል። ጉራጌን የሚወክል የጎሳ ድርጅት ለማቋቋም እንቅስቃሴ መጀመሩን ገለጸልኝ። እኔም በሚቋቋመው ድርጅት ውስጥ እንድገባ ጠየቀኝ። ይህን ከመሰለ የፖለቲካ ድርጅት ውስጥ እንደማልገባ ገልጬለት ሸኘሁት። በሌላ ጊዜ መጥቶ ይህንን ሐሳብ ደገመልኝ። ከዚህ ቀደም የእምቢታ መልስ ሰጥቼው እንደነበረ አስታውሼው በውሳኔ መጽናቴን አስረዳሁት። በብዙ አቅጣጫ ሞገተኝ። በዚህ መሃል አንድ ሐሳብ በአእምሮዬ ተጠነሰሰ። እነዚህ ሰዎች ምናልባት በተቀደደላቸው ቦይ ገብተው ከኢትዮጵያዊነት ጋር ቢጣሉ ኋላ እኔን አይቆጨኝም ወይ? ከውስጣቸው ሆኜ ኢትዮጵያዊነታቸውን በምንም መልኩ ለድርድር እንዳያቀርቡ ብሰራ ይሻላል የሚል ሐሳብ ነበር የመጣልኝ። ይሄንን ለእንግሊዝ አልነገርኩትም። በደፈናው ግን በስብሰባው እንደምገኝ ገለጽኩለት። ቀድሞ የሶዶ መረዳጃ እድር ኋላ ላይ የህይወት መረዳጃ እድር በተባለው የመሰብሰቢያ አዳራሽ በቀጠረኝ ቀን ጥቂት ዘግይቼ ስደርስ አብዛኛዎቹን ተሰብሳቢዎች የማውቃቸው ሆነው አገኘኋቸው። ባረቀቁት የፖለቲካ ፕሮግራም ላይ ለመነጋገር ተዘጋጅተው ነበረ። እኔንም ወዲያው የአርቃቂው ኮሚቴ አባል አድርገው መረጡኝ። ከኮሚቴው አባላት ጋር ሆነን የተረቀቀውን ሰነድ አንቀጽ በአንቀጽ ተነጋገርንበት። ሊሻሻል ይገባቸዋል የተባሉትም ተሻሽለው ቀረቡ። በእኔ አስተያየት ጥሩ ሰነድ ነበር። እረፍት እንዲያደርግ ጊዜ ተሰጠውም። ጠቅላላ ጉባኤው ከረፍት መልስ ስራውን እንዲጀምር ተደረገና ሰነዱ ቀረበለት። በሌላ ቀን ስብሰባ ይሁን እንጂ አርማውም ጭምር እንዲዘጋጅ ተደርጎ ነበር። አርማው የጉራጌ ጎጆ፣ ከጎጆው ግራና ቀኝ እንሰት፣ ከፊት ለፊቱ መደቅደቂያ ወለት፣ ዙሪያውን በኢትዮጵያ ሰንደቅ ዓላማ የተከበበ የኢንዱስትሪ ምልክት ያለበት ነበር። አዘጋጅቶ ያቀረበው ከዚህ ቀደም በተመሳሳይ ስራዎች ተሸላሚ የነበረው ታደሰ በዳሶ የሚባል የብሔረሰቡ አባል የነበረ ሰው ነው። በተዘጋጀው ሰነድ ላይ ጠቅላላ ጉባኤው መወያየት ጀመረ። በሰነዱ መግቢያ ላይ የጉራጌን ስርወ አመጣጥ የሚገልጽ ታሪክ ጠቀስ ጽሑፍ ነበረበት። ብሔረሰቡ ጉራ ከሚባል ከኢትዮጵያ ሰሜን ክፍል በአጤ አምደ ጽዮን ዘመነ መንግስት በ14ኛው ክፍለ ዘመን መጥቶ አይመለል ከተባለው ቦታ መስፈሩን ያወሳል። ቀጥሎም በኋለኛው ዘመን ከመጣው የኦሮሞ ብሔረሰብ ጋር በጋብቻ ተሳስሮ በደም መደባለቁን ያብራራል። ከሰነዱ በቀጥታ ለመጥቀስ በንጉስ አምደ ጽዮን ዘመነ መንግስት በ1323 ዓመተ ምህረት በአዝማች ሰባሃት መሪነት ወደ ስፍራው መጥቶ አይመለል በተባለው ቦታ እንደሰፈረ ያስረዳል። ይቀጥልና ዘግየት ብሎ ወደ አካባቢው ከመጣው የኦሮሞ ህዝብ ጋር ተዋህዷል። ለምዕተ ዓመታት በዘለቀው ግንኙነት የተነሳ በጋብቻና ባህል ተሳስሮ በደምና በስጋ ተዋህዶ አንድ ህዝብ በመሆን ሰፍሮ መገኘቱን ይተነትናል። ይህ በመነበብ ላይ ያለ ከጠቅላላ ጉባኤው አባላት መካከል አቶ መሸሻ ደጀኔ የተባሉት አዛውንት እጃቸውን አውጥተው ተቃውሞ ያቀርባሉ። ማን ፊት ማን ኋላ እያሉ በመደጋገም ተናገሩ። እኮ ማን ፊት ማን ኋላ? ከረቂቁ አዘጋጆች በቂ ነው የተባለ ማብራሪያ ቢቀርብላቸውም ሐሳቡ ከሰነዱ መውጣት እንዳለበት በመሞገት እምቢኝ ብለው ቀሩ። እሳቸውን የሚደግፍ በሚመስል መልኩ ጥቂትም ቢሆን ከአንዳንድ አቅጣጫ ማጉረምረም ተከተለ። ያም ሆኖ ግን ጠቅላላው የፖለቲካ ፕሮግራም ሰነድ አንድ በአንድ ተነቦ በድምፅ ብልጫ ሊጸድቅ በቃ። በዚህን ዕለት በተሰነዘረው ሐሳብ መሰረትና በሰነዱ ላይ የክስታኔ ጉራጌ ከሌሎች ቤተ ጉራጌዎች ጋር ያለውን እድገትና ትስስር በሚገልጸው ሐሳብ ምክንያት አንዳንድ ያስተሳሰብ ልዩነቶች ተፈጥሮ ዘግየት ባለው ጊዜ በመቶ አለቃ ግርማ ወልደ ጊዮርጊስ ሊቀመንበርነት ሶዶ ጂዳ በመባል የሚታወቀው የፖለቲካ ድርጅት ለመመስረትም ምክንያት ሆነ። የክስታኔ ጉራጌ ብሔረሰብ በኢትዮጵያ አንድነት ስር ሆኖና በአካባቢው ከኦሮሞ ብሔረሰብ ጋር በደም ተቀያይጦ መገኘቱን ለማመላከት በሰነዱ ላይ በተገቢው ስፍራ ለመግለጽ ተሞክሯል። የድርጅቱ ስም ሰጎሂዴድ መባሉ በቂ ትርጉም ያለው ነው። ተዘረጋግቶ ሲነበብ የሶዶ ጎርደና ህዝብ ዲሞክራሲ ድርጅት ይሰኛል። ሶዶ የሚለው ኦሮሞውን፣ ጎርደና የሚለው ደግሞ ክስታኔ ጉራጌውን የሚወክል ነው። በአሰያየሙ ላይ በሁለቱም ወገን የተነሳ ተቃውሞ አልነበረም። ሰነዱ የተዘጋጀው በአማርኛ ቋንቋ ሲሆን ቆየት ብሎ በክስታንኛና እንግሊዝኛ ቋንቋዎች ተተርጉሞ ቀርቧል። የክስታንኛውን ታምራየሁ ሲማ፣ እንግሊዝኛው ዶክተር አለማየሁ አሪዳ አሰናድተውታል።
ሰነዱ ሲታተም አማርኛውና ክስታኔኛው ጎን ለጎን ሆኖ ነው የተቀመጠው። የእንግሊዝኛው ዝግጅት ግን ብቻውን ነው። ሰነዱ ከመረቀቁና ከመጽደቁ ጎን ለጎን በአዲስ አበባ ዩኒቨርሲቲ አዳራሽ በተደረገ የጉራጌ ብሔረሰብን ይወክላል በተባለ ስብሰባ ላይ ዶክተር ኃይሌ ወልደ ሚካኤልና አቶ ፋንታሁን ኃይለ ሚካኤል ሁለቱም ከሰባት ቤት ጉራጌን በመወከል ለሽግግር ምክር ቤት አባልነት ተመረጡ ተባለ። ምርጫው ጥያቄ አስነሳ። የክስታኔ ጉራጌን የሚወክል አልተካተተም የሚል ጥያቄ ነበር የተወሳው። በሁለቱ ቤተ ጉራጌዎች ስብስብ በተደረገ ስምምነት አቶ ፋንታሁን ከሽግግር ምክር ቤት አባልነቱ እንዲወጣ ተደረገ። ከክስታኔ ጉራጌ ዶክተር ፈቀደ ገዳሙ እንዲተካ ተደረገ። በዚህ መሃል የሽግግር ምክር ቤቱ ጉባኤ ተጀምሮ ነበረ። በዚህ ጉባኤ ላይ የተገኘው ፋንታሁን ስለ ኤርትራ ጉዳይ በተነሳው ነጥብ የኤርትራን ኢትዮጵያዊነት ከታሪክ አንጻር አንስቶ በመተንተን አስረዳ። በጉባኤው ላይ በተመልካችነት ተገኝተው የነበሩት አቶ ኢሳያስ አፈወርቂ እንግዲህ ያለውን ሐሳብ ሂዳችሁ ዩኒቨርሲቲ ውስጥ ተከራከሩበት የሚል አስተያየት ሰንዝረው ፋንታሁንን ወረፉት። ፋንታሁን ግን በመገናኛ ብዙሃን የጉባኤውን ሂደት ይከታተል በነበረው የኢትዮጵያ ሕዝብ አእምሮ ውስጥ በበጎ ጎኑ ገባ። ከጥቂት ቀናት በኋላ በክስታኔ ጉራጌዎች ተወከለ የተባለው ዶክተር ፈቃዱ ገዳሙ የሽግግሩ መንግስት ምክትል ፕሬዝዳንት ተብሎ ተሰየመ። ፋንታሁንም ምክር ቤቱን ለቆ ለመውጣት ተገደደ። የሽግግር ምክር ቤቱ ፕሬዝዳንት አቶ መለስ ዜናዊ እንደነበሩ ልብ ይለዋል። ሰጎህዴድ የመንግስት ዕውቅና አግኝቶ ዳርማር ጫማ ፋብሪካ ይባል ከነበረው ድርጅት በግምት 500 ሜትር ግድም ወደ ውስጥ ገባ ብሎ ቀድሞ የንጉሥ ኃይለ ሥላሴ የእልፍኝ አስከልካይ የነበሩ ባለስልጣን ቤት ነበር የተባለ ሰፋ ያለ ቪላ ቤት ከነግቢው በኪራይ ለጽህፈት ቤትነት እንዲጠቀምበት ከመንግስት ተፈቀደለት። ከዚያ ሆኖ ስራውን ቀጠለ። ከሽግግሩ መንግስት ምስረታ ኋላ አቶ ዲማ ነጎ ኦነግን በመወከል የማስታወቂያ ሚኒስተር ሆኖ ተሾመ። ውሎ አድሮ እንደተረዳሁት አቶ ዲማ ቀደም ባለው ጊዜ በመንግስት መስሪያ ቤት ይሰራ እንደነበርና የሁለት ዲግሪዎች ባለቤት እንደሆነ ነው። ለጥቂት ወራት አብሬ በሰራሁባቸው አጋጣሚ ብስለት ያለው ሰው ሆኖ ነው ያገኘሁት። የውጭ ሀገራት አምባሳደሮች ሊያነጋግሩት ሲሹ ቀጠሮ የሚያዝለት በእኔ ቢሮ አማካኝነት በመሆኑ በንግግሩ ወቅት እኔም ተገኝቼ ቃለ ጉባኤ ይይዛለሁ። ከንግግሩም ቀደም ብሎ አምባሳደሩ ቀጠሮውን ለማስያዝ ስለፈለገበት ምክንያት የነበረኝን መረጃ ለሚኒስትሩ አቀርብለታለሁ። አቶ ዲማ ብዙውን ጊዜ ስለ ኢትዮጵያ አስተያየት ሲሰነዝር በመቆርቆር መልክ ነበር። ለሀገሪቱ ከዚያ ደረጃ ላይ መድረስ ደርግን ተጠያቂ በማድረግ ለአምባሳደሮቹ ይገልጽላቸዋል። በየጊዜው በስብሰባ ላይ በተመለከትኳቸውና በታዘብኳቸው ጉዳዮች የተነሳ አቶ ዲማና ድርጅቱ ኦነግ ስለ ኢትዮጵያ አንድነት ከምር ያላቸውን አቋም ከሱ አንደበት ለመስማት ጥያቄ ለማቅረብ ፈልጌ ጊዜ ስጠብቅ ሳላነሳው ተለያየን። እሱም ከሀገር ለቆ ወጣ፣ እኔም ስራዬን ተውኩ። ከዚህ በፊት ግን ከነሐሴ 16 ቀን 1983 ጀምሮ ለ3 ሳምንታት ያህል የማስታወቂያ ሚኒስቴር ልዩ መምሪያዎችና አገልግሎቶች የሥራ እንቅስቃሴ ማወቅ ያስችለው ዘንድ ፕሮግራም ተዘጋጅቶለት ተግባራዊ አድርጓል። በማጠቃለያም መስከረም 6 ቀን 1984 ዓ.ም በማዘጋጃ ቤት የስብሰባ አዳራሽ ከመላው የማስታወቂያ ሚኒስቴር ሰራተኞች ጋር ሊያስተዋውቁ የሚያስችል ዝግጅት ተደርጎ በተግባር ውሏል። ለሰራተኛውም ንግግር አድርጓል። በመግቢያው ላይ ሕግንና ስርዓትን በተከተለ መልክ አቅሙ የፈቀደውን ለመስራት ቁርጠኛ መሆኑን አሳወቀ። ሰራተኛው ተረጋግቶ የተሰጠውን ኃላፊነት እንዲወጣም አሳሰበ። ለሰራተኛው በተሰጠው የጥያቄ ማቅረብ ወቅት አንዳንድ ቁጥራቸው 1-2 ተብሎ የሚቆጠሩ ሰራተኞች በቅርቡ ከስራቸው ስለተነሱ የሥራ ኃላፊዎች አንስተው የሚቀሩ እንዳሉ በማመልከት እርምጃው እንዲቀጥል ጠየቁ። ሌሎቹ ደግሞ ሰራተኞች በቅጣት መልክ በመባረራቸው በእነሱ ስር ይተዳደሩ የነበሩትን ቤተሰቦች ክፉኛ መጉዳትን በመዘርዘር አስረድተው ወደ የሥራ ቦታቸው እንዲመለሱ ሚኒስትሩን ተማጽነዋል። ይህንን የተማጽኖ ሐሳብ ያራምዱ ከነበሩት ሰራተኞች መካከል ከሬዲዮ ሙዚቃ ላይብረሪ ውስጥ ትሰራ የነበረች አንዲት እህት ሳራ አብርሃም የምትባለዋ እንባዋን እያፈሰሰች ለቤተሰቦቻቸው በተለይም ለሕፃናት ልጆቻቸው ሲባል ባካችሁ ወደ ሥራ ገበታቸው እንዲመለሱ ስትል ያቀረበችው ጥያቄ ከአብዛኛው ተሰብሳቢ ሞቅ ያለ ጭብጨባ ተችሮታል። ሚኒስትሩ ዲማ ነጎ ውሳኔው የተደረገው እሱ ከመምጣቱ በፊት መሆኑን በማስረገጥ አብራርቶ
እኔ በመሰረቱ በአርቢታሪ ዲሲዥን የማመን አይደለሁም በማለት አቋሙን ግልጽ አድርጓል። በበቂ ምክንያት ላይ ወይም በአሰራር ስርዓት ላይ ባልተመሰረተ የዘፈቀደ ውሳኔ አላምንም እንደማለት ነው። ከስራ ውጪ በነበረኝ የረፍት ወቅት የማዕከላዊ ኮሚቴ አባል እንደመሆኔ በሰጎህዴድ ማዕከላዊ ኮሚቴ ስብሰባ ላይ መገኘቴን ቀጥያለሁ። ለማዕከላዊ ኮሚቴው በተለያዩ አቅጣጫዎች የሚቀርቡለትን ጥያቄዎች ጽህፈት ቤቱ ቃለ ጉባኤ አስይዞ ያቀርባል። ይቀርቡ ከነበሩትም ነጥቦች አንዳንዱ ድርጅቱን ለማጠናከር የፋይናንስ ገቢ የሚገኝበትን ስብሰባ ስለማዘጋጀት፣ ከሌሎች ተመሳሳይ ዓላማ ይኖራቸዋል ከሚባሉ የፖለቲካ ድርጅቶች ጋር ስለመቀራረብ፣ የብሔረሰቡ አባላት በብዛት ይገኙባቸዋል በሚባልባቸው አካባቢዎች ቅርንጫፍ ጽህፈት ቤት ስለማቋቋም፣ ስለ ብሔረሰቡ ቋንቋ፣ ባህል ወዘተና ከሌሎች የኢትዮጵያ ብሔረሰቦች ጋር ስላለው ግንኙነትና ቁርኝት ጥናት እንዲደረግ የመሳሰሉት ይገኙባቸዋል። በአንደኛው የማዕከላዊ ኮሚቴ ስብሰባው አቶ መለስ ዜናዊ የክስታኔ ጉራጌን አካባቢ ለመጎብኘት ፍላጎት እንዳላቸውና ፕሮግራሙ ቢዘጋጅላቸው የሚደሰቱ መሆናቸውን የሚገልጽ መልእክት ይቀርባል። መልእክቱ ለማዕከላዊ ኮሚቴው የደረሰው በዶክተር ፈቃደ ገዳሙ አማካኝነት ነበር። ወደ 30 ዓመታት ግድም ከሰራሁበት ማስታወቂያ ሚኒስቴር በጡረታ ለመገለል በሐሳቤ ተዘጋጀሁ። በነበረው 30 ዓመታት ውስጥ የረፍት ጊዜ የወሰድኩት 3 ጊዜ ቢሆን ነው። የዓመት ረፍት ከዚህ በላይ አልጠየቅኩም፣ የከለከለኝም አልነበረም። የዚያን ጊዜ በነበረው የጡረታ ሕግ መሰረት ጥያቄ አቅርቤ ከመስሪያ ቤቱ መሰናበት እችላለሁ። የቀረኝ የ1 ዓመት ጊዜ ብቻ ነበረ። ደብዳቤ ጽፌ ወደ ሚኒስትር ዲማ ነገዎ ቢሮ አመራሁ። ሐሳቤን በቃል ገለጽኩለት። የሰጠሁት ምክንያት በእጅጉ እንደደከመኝ የሚገልጽ ነው። ሚኒስትር ዲማ ነገዎም እሱም ቢሆን በስራው የመቀጠል ፍላጎት እንደሌለው አስረዳኝ። የጻፍኩት ደብዳቤ በእጄ እንዳለ ጠይቆኝ ያዘጋጀው መሆኔን ገልጬለት ሰጠሁት። ለአስተዳደርና ፋይናንስ መምሪያ ጥያቄውን እንዲያስፈጽም ትዕዛዝ ሰጥቶ ፊርማውን አኖረበት። በጥያቄ ላይ ስራዬን የምትወው ከ6 ወራት በኋላ መሆኑን ገልጬ ነበር። ይኸውም ራሴን በአንዳንድ ጉዳዮች ለማዘጋጀት አስቤ ነበረ ይሄን ያደረኩት። ከዕለታት በአንደኛው ቀን በቢሮዬ ሳለሁ ኦነግ ከሽግግሩ መንግስት ራሱን እንዳገለለ ሰማሁ። በ1984 ዓ.ም መጨረሻ ግድም ነበር ይህ የሆነው። በዚህም መሰረት ከድርጅቱ በኮታ ተመድበው የነበሩ የየመስሪያ ቤቱ ሚኒስትሮች ከየተመደቡበት ተነሱ። ሚኒስትር ዲማ ነገዎ ራሱን አስመልክቶ በቀደመው ጊዜ ነገረኝ እውን ሆነ። በሱ ምትክ የሰራተኛና ማህበራዊ ጉዳይ ሚኒስተር የነበሩት ዶክተር ነጋሶ ጊዳዳ የማስታወቂያ ሚኒስተር ተባሉ። እሳቸው ኦህዴድ የተባለው የኢህአዴግ አባል ድርጅት ከፍተኛ አመራር አባል ነበሩ። ቢሮአቸው አጠገብ በሚገኘው መለስተኛ የስብሰባ አዳራሽ የመምሪያ ኃላፊዎች ተሰብስበን ተዋወቅናቸው። በዚያን ዕለት ካነሱት ነጥብ አንዱ እኔ ሰውን አከብራለሁ፣ በለውጡም መከበር እሻለሁ፣ እንከባበር የሚል ነበር። የሰራተኛና ማህበራዊ ጉዳይ ሚኒስትር በነበሩበት ወቅት በጎሰኝነት ሲታሙ አውቃለሁ። ለ5 ወር ግድም ከሳቸው ጋር በሰራሁባቸው ቀናት ይሄንን ሐሜት የሚያጠናክር ሁኔታ በይፋ አላጋጠመኝም። ውስጥ ለውስጥ ይሰሩት እንደሆነ የማውቀው መረጃም አልነበረኝም። ከዶክተር ነጋሶ ጊዳዳ ጋር በመከባበር ላይ በተመሰረተ ግንኙነት ስራዬን ስሰራ ቆይቼ እሳቸው ወደ አውሮፓ ጉብኝት በጀመሩበት ወቅት የኔ መልቀቂያ ቀን እየተቃረበ መጣ። መልቀቄን አልነገርኳቸውም። ምናልባትም ሊያስቀሩኝ ይችላሉ የሚል ስጋት አድሮብኝ ነበር። ለነገሩ ለሌሎችም የሥራ ኃላፊዎች ይህንን አልነገርኳቸውም። እንደሚሰሙት ግን እገነዘባለሁ። እንኳንስ በመዝገብ ቤት በኩል በሚደረግ የደብዳቤ ልውውጥ ይቅርና በግልም የሚደረግ የሐሳብ ልውውጥ ሊሰሙ እንደሚችሉ ግምት አለኝ። ከዶክተር ነጋሶ ቀደም ብሎ መዝሙር ፈንቴና የኢትዮጵያ ሬዲዮ መምሪያ ኃላፊ የነበረው መቶ አለቃ ስዩም የዩኤስ አሜሪካን የፕሬስ ተቋማት ለ1 ወር ያህል ለመጎብኘት ሄደዋል። ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የሚያስተረጉም ቱርጁማን ከዚያው እንደተመደበላቸውም ሰምቻለሁ። መዝሙር ፈንቴ የማስታወቂያ ሚኒስቴር የኢህአዴግ የቅርብ ተወካይ እንደመሆኑ በየመምሪያው ይደረግ የነበረውን የግምገማ ሂደት ያስተባብራል፣ ይቆጣጠራል። ራሱም በአካል ተገኝቶ ቅስም ሰባሪ ንግግር ያደርጋል። የኔም መምሪያ ለግምገማ እንዲቀርብ ፈልጎ በተለያዩ ምክንያቶች ተስተጓጉሎበታል። በዚህም ተቆጭቷል። የመሰናበቻ ጊዜንም የሰማ ይመስላል። ከአሜሪካ ሆኖ የህዝብ ግንኙነት መምሪያ መገምገም እንዳለበት ለወከላቸው ሰው መልእክት ያስተላልፋል። በመሃል ጉብኝቱን ጨርሶ ወደ አዲስ አበባ ይመለሳል። በገባ በማግስቱ በሚኒስትሩ ዶክተር ነጋሶ ፊርማ መምሪያው ለግምገማ እንዲዘጋጅ ደብዳቤ እንዲጽፍ ያደርጋል። ደብዳቤው ከደረሰኝ ጥቂት ሰዓታት ዘግይቶ ከዶክተር ነጋሶ ጊዳዳ ቢሮ ተደውሎ ከቢሮአቸው እንድገኝ ተነገረኝ። ወዲያው ሄድኩ። እንደተለመደው በትህትና ካነጋገሩኝ በኋላ ስለ ደብዳቤው አነሱልኝ። እንዳይከፉ፣ ለእርሶም ጥሩ ነው፣ ብዙ ነገር ስለሚወራ ግምገማውን አይጥሉት የሚል አንድምታ ያለው ሐሳብ ሰነዘሩ።
ስለሰነዘሩት ቃላት አመስግኜ እንዲህ አልኳቸው። በመሰረቱ በሐቅ ላይ የተመሰረተ ግምገማ እስከሆነ ድረስ እኔ ራሴ የምፈልገው ነው። ለመምሪያው ያደረኩትን ጥረት የማውቀው እኔ ነኝ። ሰውን ለማዋረድና ለማንኳሰስ ታስቦ የተዘጋጀ ከሆነ በዚህ ዕድሜ ይከብደኛል። በተረፈ ለግምገማ ዝግጁ ነኝ ብዬ ለመነሳት ብድግ ስል እንዲህ ያለ ነገር አይደረግም በማለት ተሰነባበትን። የማስገምገሚያው ደብዳቤ የተጻፈው መስከረም 19 ቀን 1985 ዓመተ ምህረት ነበር። ግምገማው የተጀመረው ግን መስከረም 25 ቀን ነው። በተባለው ቀን የመምሪያው ሰራተኛ የካቲት በተሰኘው መጽሐፍት ቤታችን ተሰበሰበ። ግምገማውን የሚያካሂዱት ካድሬዎች በተዘጋጀው መድረክ ላይ ተሰየሙ። ሰብሳቢው የመቶ አለቃ ስዩም መለሰ ነበር። ጸሐፊው በልሁ ተረፈ የተሰኘው የኢትዮጵያ ሬዲዮ ዜና አንባቢ ሲሆን ፈቀደ የምሩ በምክትል ሊቀመንበርነት ተገኝተዋል። ከበስተጀርባ ሆኖ ዋና አስገምጋሚ የነበረው መዝሙር ፈንቴ የተባለው ቀንደኛ ካድሬ ነበረ። ፈቀደ የምሩ ቀደም ባለው ጊዜ እኔ በኃላፊነት በመመራው ህዝብ ግንኙነት መምሪያ ውስጥ የኮንትራት ሰራተኛ የነበረ በአቶ መርዕድ በቀለ ጎትጓችነት ለተወሰነ ጊዜ ብቻ በኮንትራት የሚከፈለውን ደሞዝ ከኛ ያገኘ ወደ ኢትዮጵያ ዜና አገልግሎት መምሪያ ተዛወረ። ውሎ አድሮ የዚያው መምሪያ ሰራተኛ ሆኖ በቋሚነት ተቀጠረ። ያኔ መርዕድ የኢትዮጵያ ዜና አገልግሎት መምሪያ ኃላፊ ነበረ። ሰብሳቢው የመቶ አለቃ ስዩም ይሁን እንጂ ዋናው አጋፋሪ የነበረው ይኸው ፈቃደ የምሩ የተባለው ግለሰብ ነበር። ይህ ግለሰብ የህዝብ ግንኙነት መምሪያና አንዳንድ ከግምገማ ቀርተዋል የተባሉ የሌሎች መምሪያዎች ዋና ክፍሎችና የአስተዳደር ፋይናንስ መምሪያ ግምገማ ከተጠናቀቀ በኋላ የኢትዮጵያ ሬዲዮ ድምፅ ኃላፊ በመሆን ተሾመ። ለረጅም ዓመታት በነበረበት ስፍራ ቆይቶ መጨረሻ ላይ ተወግዷል። በህዝብ ግንኙነት መምሪያ የተጀመረው ግምገማ ይካሄድ የነበረው ከቀትር በፊት ነበር። እስከ 9 ቀናት ያህል ፈጅቷል። ይነሱ የነበሩት ሐሳቦች በፍሬ ከርሲኬ የተሞሉ ነበሩ። ፈቃደ አቀጣጣይ የሚመስል ነጥብ ያነሳና አንዳንድ የተመረጡ የመምሪያው ተሰብሳቢዎች ደግሞ ተራ በተራ አስተያየት ይሰጡበታል። እኔም በተነሳው ነጥብ ላይ ማስረጃ በማስደገፍ አስተያየቴን ሰንዝሬ ወደ ሌላ ነጥብ ይታለፋል። በ9 ቀናት በተደረጉ ግምገማዎች ጉድለት ናቸው ተብለው ከተነሱት ነጥቦች መካከል አንድ ዋና ፊልም አንሺ የ1 ዓመት የጡረታ ጊዜ ሲጨመርለት፣ ሌላኛው ዋና ፊልም አንሺ የጡረታ ጊዜ ሳይራዘምለት የጡረታ ዘመኑ እንደተጠናቀቀ ተሰናብቷል። በመምሪያው ውስጥ የነበረው የኦዲዮ ቪዥዋል የዋና ፊልም አንሺ የሥራ መደብ ሲጨፈለቅ ገንዘብ ለህዝብ ግንኙነት ዋና ክፍል ሰራተኞች እድገት ውሎ አለ። በመምሪያው ውስጥ የመልካም ምኞት መግለጫ ካርድ አስቀድሞ የተገዛ በብዛት እያለ አዲስ እየተገዛ ለዓለም አቀፍ ድርጅቶችና ኤምባሲዎች በማደል ገንዘብ ያላግባብ እንዲወጣ ሆኗል። የተለያዩ የስጦታ ዕቃዎች ለልዩ ልዩ የውጭ ሀገር እንግዶች ሲገዛ የተወሰኑ ሰራተኞች ብቻ የስጦታውን ዕቃ እንዲገዙ ተደርጎ የመንግስት ገንዘብ እንዲባክን ተደርጓል። መምሪያው ለውጭ ሀገር እንግዶች በመንግስት ሆቴሎች በራሱ ስልጣን ግብዣ እንዲደረግ በመወሰን ከስልጣኑ ውጪ ገንዘብ እንዲከፈል አድርጓል። የመምሪያው ኃላፊ ለፊልም አንሺ ከጃፓን መንግስት የተሰጠ ጥናታዊ ጉብኝት ለራሱ ተጠቅሞበታል ወዘተ የሚሉ ይገኙባቸዋል። ለሁሉም አስተያየቶችና ጥያቄዎች በማስረጃ የተደገፈ አስተያየቴን ሰጥቼበታለሁ። ቀደም ሲል በተወሰኑት ነጥቦች ላይ ብቻ ያኔ የሰጠሁትን መልስ ባጭሩ ዘረዝራለሁ። የተባለው ዋና ፊልም አንሺ በመንግስት አስተዳደር ደንብ መሰረት የጡረታ ጊዜው እንዲራዘም መደረጉ እርግጥ ነው። ሰራተኛው ያቀረበው ጥያቄ ለራሱ ብቻ ሳይሆን ለመምሪያውም ይጠቅማል በሚል እምነት የድጋፍ ደብዳቤ ተጽፎ ለአስተዳደርና ፋይናንስ መምሪያ ተልኮ ከመንግስት አስተዳደር ዋና መስሪያ ቤት ሲፒኤ ጸድቆ ተግባራዊ ሆኗል። ይህ ሰራተኛ ጡረታው እንዲራዘምለት በተደረገበት ወቅት ሌላኛው ዋና ፊልም አንሺ ቀደም ሲል የጡረታው ጊዜ ደርሶ ከመስሪያ ቤቱ የለቀቀበት ጊዜ ነበር። እንዲራዘምለትም ያቀረበው ጥያቄ አልነበረም። ደንቡ ደግሞ ይህ መሟላት እንዳለበት ያዛል። ሰራተኛው የጡረታው ጊዜ በደረሰበት አካባቢ የፊልም ማንሳት ስራ የቀዘቀዘበትና እንዲያውም የቆመበት ወቅት ነበር። የዚህ ዋና ፊልም አንሺ በስፍራው በተራዘመ ጡረታ ማቆየት ጥቅም አልነበረው። በሌላ በኩል ጡረታው ለ1 ዓመት ብቻ የተራዘመለት ሰራተኛ ደግሞ የፊልም መገልገያ መሳሪያዎች እያሉ ለጊዜውም ቢሆን ለጥቂት ጊዜ ማቆየቱ ምናልባት ድንገት ደራሽ ስራ ቢያጋጥም ለሰነድነት ሊጠቅም የሚችል ፊልም ሊያነሳ ይችላል በሚል እምነት ነው። ይህ እንግዲህ በአስተዳደር መልክ ሲታይ መምሪያ ኃላፊው ይጠቅማል ብሎ የወሰነው መሆኑን መገንዘብ ይገባል። ደግሞም እኮ ሰራተኛው ካልጠየቀና ካልተስማማ የጡረታ ጊዜ ማራዘም እንደማይቻል በሕግ የተደነገገ ነው። ከዚህ በተረፈ አንዱን ለመጉዳት ሌላኛውን ለመጥቀም የተደረገ ነገር አለመኖሩን መታመን የሚገባው ይመስለኛል። የኦዲዮ ቪዥዋል ዋና ፊልም አንሺ የሥራ መደብ ተጨፍልቆ የተገኘው ገንዘብ በዚያው መምሪያ ውስጥ ለሚገኙ የሥራ ክፍሎች ሕግና ደንብ በሚፈቅደው መሰረት መደልደል የመምሪያው ኃላፊነት ነው። የትኛው የሥራ መደብ እንደተጎዳ በምን ዘዴና ብልሃት ያንን ጉዳት ማስወገድ ወይም ማሻሻል እንደሚቻል ተጨንቆና ተጠቦ የመስራት ኃላፊነት አለበት። የተደረገውም ይኸው እንደነበር ዘርዝሬ አስረዳሁ። የመልካም ምኞት መግለጫ ካርድ
ዋና ዋናዎቹ በአገር ቤትና በዓለም አቀፍ ደረጃ በሚከበሩ በዓላት ሰሞን በመጠነኛ ወጪ መምሪያው ካርዶችን ገዝቶ ከመስሪያ ቤቱ ጋር የሥራ ግንኙነት ላላቸው የዓለም አቀፍ ድርጅቶች ተጠሪዎችና ኤምባሲዎች ይልካል። እነሱም የሚያደርጉት እንደዚሁ ነው። ቢቻል አገርን ሊያስተዋውቁ የሚችሉ የስጦታ ዕቃዎች ገዝቶ መላክ ከህዝብ ግንኙነት ሙያ አንጻር ይደገፋል። አቅም ስላልፈቀደ ብቻ ይህ አልተደረገም። በዚህ የሚታመን ከሆነ ቀድሞ የተገዛ የመልካም ምኞት መግለጫ ካርድ እያለ አዲስ በመግዛት ገንዘብ ይባክናል ተብሎ በተሰነዘረው አስተያየት እውነት ሆኖ ከተገኘ እኔም እንደ ብክነት እቆጥረዋለሁ። እኔ እስከማውቀው ድረስ ግን ያለ አይመስለኝም ብዬ ስጨርስ አስተያየት የሰነዘረው ግለሰብ አሁን ማቅረብ ይቻላል የሚል ቅጽበታዊ መልስ ሰጠ። በበኩሌም ካለ አምጣው የሚል አስተያየት ሰነዘርኩ። የማጥቂያ መሳሪያ የሆነችው አንዲቷ የመምሪያችን ሰራተኛ ብድግ ብላ አምጥታ ስታሳየኝ የመልካም ምኞት መግለጫ ካርድ ሳይሆን ስለ አንድ የውጭ ሀገር ሞዛቂ በስዕል የተደገፈ ጽሑፍ መሆኑን ተረድቼ ገምጋሚዎቹ እንዲመለከቱት አደረኩ። ይሄ ጽሑፍ በካርድ መልክ ተዘጋጅቶ በንብረት ክፍል እንዲቀመጥ የተደረገው እኔ ወደ መምሪያው ከመምጣቴ በፊት በነበሩ የሥራ ኃላፊዎች ሲሆን ማን እንዳዘጋጀውና በምን ምክንያት እንደተዘጋጀም የሚያውቅ ሰው አልነበረም። የስጦታ ግዥን በተመለከተ አብዛኛውን ጊዜ ሚኒስትሩ፣ በመጠኑ ደግሞ የመምሪያ ኃላፊዎች ለውጭ ሀገር እንግዶች ስጦታ ተገዝቶ እንዲሰጥ አምነው ሲወስኑ ለኛ መምሪያ ደብዳቤ ይጻፍና ከራሳቸው በጀት ተቆራጭ በሚሆን ገንዘብ ተገዝቶ ለጠየቁት መምሪያዎች ይሰጣል። የስጦታ ዕቃውን የሚገዙት ሰራተኞች በየጊዜው ይለዋወጣሉ። እንደተባለው አንድ ብቻ አይደለም። እንዲያውም ጥያቄውን ያነሳው አትክልት ወልደ ጊዮርጊስ ከገዢዎቹ አንዱ እንደነበረ በየጊዜው የተጻፉ ደብዳቤዎች ያረጋግጣሉ በማለት መልስ ሰጠው። በመንግስት ሆቴሎች አስፈላጊ ናቸው ለተባሉ እንግዶች ግብዣ የሚደረገው ሚኒስትሩ በሚሰጠው መምሪያ፣ የመምሪያ ኃላፊዎች በሚያቀርቡት ጥያቄ፣ የኛም መምሪያ አልፎ አልፎ መደረግ አለበት ብሎ በሚያምንበት ወቅት ሚኒስትሩን አሳውቆ የሚፈጸም ይሆናል። የመንግስት ገንዘብ ከአግባብ ውጭ የሚባክንበት ሁኔታ የለም። አዲስ ከተሰየሙት የቴሌቪዥን መምሪያ ኃላፊ ጭምር የግብዣ ጥያቄ ቀርቦልኝ በደንቡ መሰረት በቅርቡ ፈጽመናል። የሆነውም የምናደርገውም ይሄንኑ ነው። የመምሪያ ኃላፊው ለፊልም አንሺ ከጃፓን መንግስት የተሰጠ ጥናታዊ ጉብኝት ራሱ ተጠቅሞበታል የተባለው ፍጹም ሐሰት እንደሆነ በመሰረቱ ግብዣው በቀጥታ ለመምሪያ ኃላፊው እንደነበረና ይህም ለሚኒስትሩ ቀርቦ የተፈቀደ የአንድ ሳምንት የጉብኝት ጊዜ መሆኑን አብራራሁ። የተላከውም ደብዳቤና የሚኒስትሩ ይሁንታ ያረፈበት ጽሑፍ በነገው ስብሰባ ማቅረብ እንደሚችልና ከዚህ ጋር ተያይዞ ስለ እንግሊዝ ሀገር ጉብኝት የቀረበውም የተሳሳተ አስተያየት ከእንግሊዝ ሀገር ጉብኝት ጋር የተነሳውም አስተያየት የተሳሳተ ፍጹም በእውነት ላይ እንዳልተመሰረተ አስረዳው። የእንግሊዝ ሀገር ጉብኝት አዲስ አበባ ከሚገኘው ብሪቲሽ ካውንስል በኔ ስም የተሰጠ ፌሎሺፕ እንደነበርና ለማስታወቂያ ሚኒስትር ተልኮ በሚኒስትሩ የተፈቀደ እንደነበር አብራራው። መረጃዎቹንም በበነጋው ለገምጋሚዎቹ አቅርቤ በሩቁ ተመልክተው መልሰውኛል። ጠቅላላ ስብሰባ ለድራማ የተዘጋጀ አይነት መሆኑን ልባቸው ያውቃል። አስቀድመው ሳያውቁት የቀሩ አይመስለኝም። በአብዛኛው የሚቀርበውን ክስ በአስተያየት መልክ ያቀርብ የነበረው በአንድ ወቅት የመምሪያው ኃላፊ ልዩ ረዳት አድርጌ ያቀረብኩት አትክልት ወልደ ጊዮርጊስ የተባለው ግለሰብ ነበር። ያን ሰሞን የማስታወቂያ ሚኒስቴር ጉዳይ ልዩ አዋቂ እንደሆነ ተቆጥሮ አስቀድሞ ግምገማ ባልተደረገባቸው የማስታወቂያ ሚኒስቴር ክፍሎች ከገምጋሚዎች ጋር እየተዘዋወረ አስተያየት አቅራቢ ሆኖ ነበረ። ተልእኮው ሲጠናቀቅ ከአካባቢው እንዲርቅ አድርገውታል። በመምሪያችን በየቀኑ ይደረግ የነበረው ግምገማ ድምጽ በካሴት ሪከርድ ይቀረጽ ነበር። ከቀትር በኋላ በሚኒስትሩ ቢሮ ሚኒስትሩ በተገኙበት ተሰብሳቢው የተቀረጸውን ድምጽ እያዳመጡ ይወያዩበት እንደነበረ ለማወቅ ችያለሁ። ወደ መጨረሻው የግምገማ ወቅት የታለ የተባለው ሁሉ ብለው ሚኒስትሩ ጥያቄ ማቅረባቸውንም ሰምቻለሁ። ለነገሩ የተቀረጸውን በኢትዮጵያ ሬዲዮ ለማስተላለፍ ውጥናቸው እንደነበረም የነገሩኝ አሉ። እስከ መጨረሻው ያላወቅኩት ግን በኔ መምሪያ ምን ተደርጓል ወይ ምን ተፈጽሟል ተብሎ እንደተነገራቸውና እነሱም እንዳመኑ ብቻ ነው። በ9ኛው ቀን ድንገታዊ በሆነ መንገድ እስከዚያ ድረስ የተደረገው ግምገማ መጠናቀቁንና የደረሱበትን መደምደሚያ እንደሚያሰሙ ገምጋሚዎቹ አሳወቁ። ባደረጉት ግምገማ በ3 ጉዳዮች ላይ ጥፋት እንደሰራሁ ገለጹልኝ። ጥፋት ፈጽመሃል ከተባልኩበት ነጥብ አንዱ የሰራተኛ የሥራ መደብ ጭፍለቃ የሚለው ይገኝበታል። የመምሪያችን ገምጋሚ ቡድን ጥፋቶች ናቸው ብሎ ባቀረበው ሐሳብ ላይ አስተያየት እንድሰጥ ጠየቀኝ። ቀደም ሲል ከአንዳንድ ሰዎች በሩቅ የሰማሁትን የኢህአዴግ የግምገማ አካሄድ ግምት ውስጥ በማስገባት የሚከተለውን አልኳቸው። ምንም እንኳን እናንተ ሙያ ያለው ዳኛ ባትሆኑም ከተሰነዘረው አስተያየት ሰምታችሁ የራሳችሁን ውሳኔ አሳልፋችኋል። ውሳኔያችሁን አከብራለሁ። እናንተም በግል የምሰጠውን አስተያየት እንድታከብሩልኝ እጠይቃችኋለሁ። በእኔ ግምትና እውነታም ጥፋተኛ ሆኜ ራሴንም አልቆጥርም። እንዲያውም ለመምሪያው ባደረኩት አስተዋጽኦ መመስገን ይገባኝ ነበር። በተረፈ አመሰግናለሁ ብዬ ተሰናበትኩ። በግምገማ ማጠናቀቂያ ገምጋሚዎች የሚሰጡትን ውሳኔ በቀጥታ
መቃወም ለችግር ይዳርጋል የሚል ወሬ ሰምቼ ነው ውሳኔያችሁን አከብራለሁ ማለቴ። በመጨረሻም በእኔ ላይ የተሰጠ የጥፋተኝነት ውሳኔ በጽሑፍ ሳይኖር መምሪያውን ለቅቄ ወጥቻለሁ። ከኔ ጋር ከተገመገሙት የመምሪያው መለስተኛ የሥራ ኃላፊዎች መካከል ለጌታቸው አስፋው የማስጠንቀቂያ ደብዳቤ ሲጻፍለት የወንደሰን ዓለሙ ወደ ሬዲዮ መምሪያ እንዲዛወር ተደርጓል። ግምገማው በድንገት እንዲጠናቀቅ የተደረገው መዝሙር ፈንቴ ከማስታወቂያ ሚኒስቴር መባረሩ ጋር ተያይዞ መሆኑን ከስብሰባው እንደወጣው ተረዳሁ። አላመንኩም፣ አሉባልታም መሰለኝ። ከቀትር በኋላ ግን መባረሩን የሚገልጽ ደብዳቤ ግልባጭ ለመምሪያዬ ተጽፎ ደረሰኝ። በ24 ሰዓት እንዲገለገልበት የተሰጠውን የመንግስት ንብረት አስረክቦ ባህር ዳር እንዲጓዝ በዶክተር ነጋሶ ጊዳዳ ፊርማ የጸደቀ ደብዳቤ ተጻፈለት። ወደ ኋላ ላይ እንዲባረር የተደረገው ኢህዴን በተባለው አንደኛው የኢህአዴግ አባል ድርጅት ውስጥ በነበረው የተቃውሞ ሚና ምክንያት እንደሆነ መረዳት ችያለሁ። እንደሚታወቀው ይህ ኢህዴን በመባል የሚጠራው ህብረ ብሔራዊ የፖለቲካ ድርጅት ወደ ኋለኛው ጊዜ በድንገት ብአዴን ተሰኝቶ የአማራውን ህዝብ ይወክላል ተብሎ የተሰየመ ነው። ግምገማው በተጠናቀቀ ማግስት በጡረታ ላይ ይገኙ የነበሩት አንጋፋው ጋዜጠኛ አቶ አሰፋ ይርጉ ማስታወቂያ ሚኒስቴር አካባቢ አግኝቻቸው እግዚአብሔር ፊት ከሰማይ ሆኖ ዘግይቶ ነበረ ፍርድ የሚሰጠው፣ አሁን ደግሞ መሬት ወርዶ ፍርዱን በፍጥነት ይሰጥ ጀመር አሉኝ። የመዝሙር ፈንቴ ከአካባቢው መወገድ ሰምተው ነው ይህንን ያሉኝ። መዝሙር ፈንቴ በማስታወቂያ ሚኒስቴር አካባቢ በአጭር ጊዜ ውስጥ በድርጊቱ በእጅጉ የተጠላ ሰው ሆኖ ተገኝቷል።